አንደኛ ማን ነኝ ብለህ ራስህን ማሰብ አንተ ለመኩራት ማን ነህ መጀመሪያ ካፈጣጠርህ ተመጋቢ ነህ አይደል የበላ ሰው ደግሞ የሚመላለስበት ቦታ ይኖረዋል ማን ነህ አንደኛው እሱ ነው እኔ ማን ነኝ ብለህ መረዳት ሁለተኛ እንደ ሰው ዲን እንኳን ቢኖርህ ፍጻሜህን አታውቅም በእስልምናችን ደግሞ ሱኡል ኻቲማ ምንለዋል ያፈጻጸም መክፋት አሟሟት አይታወቅም አሁን አንተ እንኳን ታፔላ ለሰዎች ልትሰጠው እልዘናው ፍጻሜ ቢከፋስ ዲሰው ተችተ ተሳድበ ያንተ ፍጻሜ ቢከፋስ ነገር ይሄ ሁለተኛው ከኩራት የሚያርቀ እኔ አንድ ልጆች አቃለ የተወሰኑ ወጣቶች ገና በወጣትነታቸው ኤጅ ላይ ጀማዓት ተክፊር ገቡ ተውሂድ አጥብቀው ወደዛ እና ተውሂድ የሚቀራውን ሁሉ ካፊር ብለው ወጡ ለከራከርናቸው ምን አልናቸው ቀጠሉ ከተወሰነ አመታት በኋላ ይሄ መነግራችሁ ከዛሬ 15 አመት በፊት ከተወሰነ አመታት በኋላ እነዚህ ልጆች ተክፊሩንም ትተውት ሶላቱንም ትተውት ጫት እየቃሙ አገኘዋት ያኔ እኮ በቃ ምድር ላይ ከነሱ የለም ሰው እኮ የለም ከነሱ አንዳንዴ እንደ ሰው እንዳትኮራ በዲንህ እንኳን የሚያረግ የኔ ፍጻሜ ምን ይታወቅ እኔ ትንሽ ነኝ ብሎ ውስጡን ያሰበ ይሄ ደግሞ ፎርጅድ ትንሽ ነኝ አይደለም ሪል መርምሮት ማን ነኝ ከመሃላችሁ በኹሹዕ ይሰግዳል አዳጋች አለ እንዲ ሶላት ውስጥ አሁን ዙር ያለቀሰ ቁርአን ላይ ሱብሂ ሲቀራ አንቀጹ አላሳልፎ ያላል የለም ኢላ ማ ረሂመ ረብ ይሄ ማንነቱ የሆነ ሰው እሻላለው ሊል በፍጹም አይመች ሁሌ ምን አጉዳይ እንደሆነ ለዛ ነው ሶላት ስንጨርስ አስተግፍሩላህ አልተሟላም ሶላቱ سبحانك ما عبدناك حق عبادتك ለነገሩ ነው ሰግደን ይወጣ ለመጨረስ ነው ይጓጓ እናታችን አይሻ ነብዩ ሰለላሁ ዐለይሂ ወሰለም አንድ የቁርአን አንቀጽ ትንታኔ ጠየቀች አንቀጹ ምን ይላል ወለዚነ يؤتون ما أتوا የኔ ባሮች እነዛ ናቸው ብሎ ነው አላህ የሚገልጸው መስጠት ያለባቸው ነገር የሰጡ ወቁሉብሁም ወጅለቱ ልቦቻቸው ከዛ በኋላ በፍርሃት እሚርዱ ናቸው ሚለውን አንቀጽ ስታነብ ወደ ታላቁ ነብይ ዙር አለችና የአላህ መልእክተኛ እነዚህ በጣም ወንጀለኛ ሰዎች ናቸው እንደሚፈሩት አለች ረሱላህ ሰለላሁ ዐለይሂ ወሰለም ላ ያ አይሻ እንዲያደሉም እነዚህማ ከሌሊት ሶላት የሚሰግዱ ቀን የሚጾሙ ሰደቃ የሚሰጡ ታዲያ ቀልባቸው ለምን ይፈራል አላህ ባይቀበልንስ ብሎ ይፈራል ሰጠዋል እኮ የሚጠበቅባቸው ግን አላህ ዋጋ ባይሰጠው የሰው ፊት ነው የፈለክ ቢለኝስ ሶላቱ አልተሟላም ቢለኝስ ሁሉን ሰጠው የሚጠበቅባቸውን አድርገው የሚፈሩ ናቸው የአላህ ባሮች በስራቸው የሚኮፈሱ አይደል አንዴ በሐሰን አልበስሪ ዘመን ሰዎች ተዋዱዕ ምንድነው የሚለውን ቃል ለመተንተን ትንታኔ ያበዙ ተዋዱዕ ማለት እንዲህ ማለት ነው ተዋዱዕ ማለት እንዲህ ማለት ነው ሲሉ አገኙአቸው ሐሰን አልበስሪ ምን አሏቸው እናንተ ሰዎች ሆይ ለተዋዱዕ ፍልስፍና ያስፈልገው ማለት ተዋዱዕ ማለት መተናነስ ማለት ማንንም ሰው አታገኝም ያ ከዛ ሰው አንተ እንደምታንስ ብታስብ እንጃ ሰው ስታይ ወኸይሩ مني ሙእሚን አቋሙ ነው ሰው ሲያይ እሱ ከኔ የተሻለ ነው ብሎ ሁሌም ያስብ አና ኸይሩ منه ما የሸይጣን ጥሪ ከሱን ይሻላል ጥፋት እዛ ነው አንድ ሰለፍ ምን ይላሉ አንድ አባባል አላቸው ወላሂ ይላሉ በህይወቴ በእድሜ የሚበልጠኝ ሰው ካገኘው
እሱ ከኔ ይሻላል እላለሁ ምክንያቱም በእድሜ ይበልጠኛል ከኔ የተሻለ ሰግዷል ዚክር አርጓል ሰደቃ ሰጥቷል እሱ ይበልጠኛል እላለሁ ኸይሩን ያዩለታል ከኔ በእድሜ የሚያንስ ሰው ስመለከት هو خير مني እላለሁ እሱ ከኔ ይበልጣል ለምን በእድሜ ይበልጡት ይላው ግን እሱ እንደኔ ብዙ ወንጀል አልሰራም ይላል ግልጽ ነው ገና 20 አመቱ ነው ወንጀሉ ገና ትንሽ ነች ሶላት ከወጀበበት አመታት እንዴት እንደሚገለብጡ ታያችሁ ትልቅ ሰው ሲያዩ እሱ ይበልጠኛል ምክንያቱም ብዙ አመት ዒባዳ ሰርቷል ትንሽ ሲያዩ ደግሞ ይገለብጡትና እርሱ ከኔ ይሻላል ምክንያቱም ከኔ ያነሰ ወንጀል ነውና ያለ ስለዚህ ወዳጆቼ በየትኛውም የህይወት ጉዟችን ላይ ራሳችንን ዝቅ እናድርግ ነው የዛሬ ትልቁ መልእክቱ ውስጣችንን እናጽዳው ስብር እናድርግ ያኔ አላህ ተውፊቅን ይሰጠናል ያኔ አላህ ስኬትን ይወፍቀናል ኢንሻአላህ ራሳችን ለማሰብ ዝግጁ ነን ዲከራስ ጋር ለማውራት ቁጭ ብለን ወረጁሉን ذكر الله خاليا እንደተባለው ቁጭ ብለን ነፍስን መመርመር እኔ ይሻላለሁ የሚል ስሜት አለ ነው ውስጤ በሕስድ ተሞልቷል ወይ በሕቅድ ተሞልቷል ወይ የዲን መኮፈስ ውስጥ ያለ ነው እኔ ናጂያ ነኝ እኔ የተሻልኩት የሚል ስሜት አለ ነው ለአላህ ብሎ የተናነሰ ፍጻሜውን አላህ ያሳምረዋል እኔ ወዳጆቼ አላህ ውስጣችን ያጽዳል ለስኬት ምንጣቸው ውስጥ ሲጸዳ ነው ሐቂቃ ስለሌላ ርዕስ ማውራት ይቻላል ውስጥን እየረሳ ነው ሶስተኛው ሌላው ላይ እንዳትኮራ ሌላው እንዳታሽሟጠብ ያረገ አንተ በሰዎች ላይ የምታሾፈውን ነገር አላህ አንተን ቢፈትንስ በዛ ጉዳይ ምን ዋስትናለ አንድ ሸኺ ነበሩ ቁርአን ተፍሲር ካቀሩኝ ውስጥ እና በሰው ላይ በማሾፍ ላይ ተጠንቀቅ ብለው ልጅ ያለው ነው መከሩ 10 ምናምን አመት በፊት አንድ ያሉ መስጂድ ውስጥ ጋር በጣም ጠንካራ ናቸው ዒባዳ ላይ ሱና ላይ ተውሂድ ላይ ጥብቅ ናቸውና አንዴ መስጂድ ገባሉ ልሰግድ ስል ከጎኔ አንድ ሰው ሊሰግድ ቆሞ እና አላሁ አክበር ብለህ ነው የምትገባው ንያ በቀልብ ነው ሶላት ላይ ጾም ላይ ነው በድምጽ ወይም ሐጅ ላይ ነው የምትነየው ከዛ ይንተባተባ ነይቱ ሶሊ ዙር 40 ረካ ምናምን ይሉታል በቀልብ የሚባለውን ሰው ባፉ ይለዋል ይሄን ይደጋግመውና ተክቢራ ማለት አልቻለ አሰለቸኛ አሁንም ልልስል እሱም ይላራሉ በቃሉ ረበሽኝ አንተ ይሄን ነገርን ተውና ተክቢራ አርግግባ አልኩታል ድንግጥ አለና አላህ አክበር ብሎ ገባ በጣም ተበሳጨቼ ቤቴ ገባ አይደርስ የለም መግሪብ አዛን አለ ሶላት ልሰግድ መስጂድ ተክቢራ ልልብል ማለት አልቻልኩ እንደዛ ሰውዬ መደጋገም ጀመረ እንዴት ልበልስ ተክቢራ አላርግ እንደገና ወደ አላህ ተዋድቄ አልቅሼ ጌታዬ ቅርበለይ ብያፊም ፈተው አላህ አንተ ሰዎች ላይ ምትተቻቸው ነው ትዳሩ ስኬታማ አይደለም ስትል በሆነ ነገሩ ስታሾፍ አላህ በዛ አንተም ቢፈትንስ ዋስትና እዛ ነው ከኩራት ሙእሚን ይጠበቃል በሰው ከማሽሟጠጥ ይርቃል ሰዎች ጠመው ሲያዩ በፍቅር ነው የሚያቸው እንዴት ልሳባቸው እንዴት ይምጡ እንጂ ሆነ እንኳን ገደል ገባልኝ ليس من اخلاق المسلم አራተኛው ኩራት ሲሰማ ነፍስን መሬት አውርደ ልኳን ማሳየት ይተበቅባል ሰይድና ዑመር ኢብኑ አልኸጣብ አንዴ በጣም ፀሐይ በሆነ ወቅት ከቤታቸው ወጡና الصلاه الجامعه ይሄ በአረቡ ትውልድ ያኔ ለትልቅ አጀንዳ ህዝብ ስትጣራ الصلاه الجامعه ሰሃባው ከየቤቱ ወጣ በዛ ፀሐዩን ታቆጣላችሁ ያረቡ ወጣ ቆመ እንደ ቆመ መልእክት ሊያስተላልፉ ነው ጦርነት ሊያውጁ ይሆን ሰሃባው ጆሮን ጣል አርጓል እኔ እኮ አሉ አሁን ኸሊፋ ከመሆኔ በፊት የሙስሊሙ ዓለም መሪ ከመሆኔ በፊት ሳንቲሞች እየተሰጡኝ ለነገሌ ቤተሰቦች ፍየል ጠብቅ ነበር
ይችን ተናገሩና ተመልሰው ቤታቸው ገቡ ሰው ተበተነ ሰይድና ዓሊ ተከተሏቸው የአሚር المؤمنين ምንድነው ያረከው ራስን አዋርደህ እኮ ነው የተመለስከው አሏቸው አዎ ያ ዓሊ ያሉት ቤት ቁጭ ብዬ ሳንሰላስል ነፍሴ ኩራት ተሰማት ዑመር አሁን እኮ ያገር መሪ ሆንክ የኡማው አስተዳዳሪ ሆንክ ምድር በእጅህ ገባች ሩምና ፋርስ እኮ ይፈሩሃል ማን አለ ካንተ የበለጠ አለችኛ ወጥቼ ህዝብ ፊት ላዋርዳት ፈለኩ አየኸው እንዴት እንደሚሰብራት ክስክስ አምጥተው قد أفلح من زكاها مالتيكو سكيتا مون ያጸዳት ሰው እንዲህ ስትወጣ ሰፍሮም ይጥላል ደጋጎቹ ከውስጥ ጋር ነው ጨዋታው ሁሌም ትግሉ ውስጥ ጋር ነው እንዳይበላሽ እሷ ማጽዳት አለበት እሷ መጽዳት አለባት ختامም ያምሮ ያኔ ውስጥና ውጪ ያልተቃረነ ሰው ስትሆን አላህ ሁላችን ይወፍቀን ሐቂቃ ለራስ ያዘጋጀውት ፕሮግራም ነው አላህ ውስጣችንን ጽድት ያደርግልን ስለዚህ ለተዋዱዕ ከሚረዳን ውስጥ ختامህን መፍራት በዛ አላህ እንደይፈትንህ መጠንቀቅ አንዳንዴ ደግሞ ወርደህ አውጥተህ ክስክስ ቀልብህን ማድረግ ማንነትህን መረዳት ነው ይሄን እንግዲህ በዳዕዋ ቋንቋ ወይም በአህለ ስሉክ በቀልብን በሚያጸዱ ሰዎች ቋንቋ ተኽሊያ ይባላል ማስዳት ይባላል ከዚህ በኋላ ምን አለው ተህሊያ እንለዋለን ማስዋብ ሽቶ ልብስ ሳይታጠብ እንቀባለን መጀመሪያ ልብሱ ንጹህ ልብስ ከለበስነ በኋላ ሽቶ እናረጋለን ከሽቶ በፊት ልብስ መታጠብ አለበት አሁን መሰጣችሁ እሱ ነው የኩራት ተቃራኒ ምን ይባላል ምንድነው ምንለው ድምጽ አልተሰማኝ መተናነስ በአረበኛ ምንለዋለን التواضع ዝቅ ማለት መሰበር ማለት ራስን በትክክል አሳንሶ ማየት የፊዚካሊ ምናምን ሳይሆን ከውስጥ ሪሊ ሰዎች እንደሚበልጡ ማሰብ ሁሉም ካንተ የተሻለ እንደሆነ ማሰብ ሰይድና ሙሳ عليه السلام الله ጠየቃቸው ያ ሙሳ أتدري لما اخترتك برسالاتي وبكلامي موسى لمن كفطران ሁሉ እኔም በማናገር እንደመረጥኩት ታውቃለህ አላቸው ያ አላህ እኔ አላቅም ሙሳ አላቸው የፍጡራንን ቀልብ ሁሉ ተመለከትኩት ያንተ ቀልብ ከሁሉም በላይ ለኔ የተናነሰችውን አገኘዋታ ግልጽ ነው ቀልብ ለአላህ ስብር እኔ ትንሽ ነኝ እኔ ፍጻሜ ምን አውቄው እኔ ምን ዋስትና አለኝ እሚል ልቦና አላህ ሲይዝ አላህ እርዳታ ከሱ ጋር ይሆን ሙሳ ይባላል አለይሂ ሰላም ከማንም ሰው ጋር ይቀመጥም ያ ሰው ከሱ የተሻለ እንደሆነ ቢያስብ እንጂ ነው ግልጽ ነው ይሄ ነበር ባህሪያቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይላሉ ኢነላህ አውሃ ኢለይ አላህ እኮ ወደኔ ወህይን አወረደ አን ተዋضዑ እርስ በርስ ተናነሱ حتى لا يفخر احدنا على احد አንዱ ባንዱ ላይ ጉራ እንዳይነሳ ተናነሱ ስብር በሉ ወሌላም ሐዲሳቸው ላይ من تواضع لله ለአላህ ስብር ያለ رفعه الله الله ከፍ ያረጋዋል ሰይድና ዑመር ይህን ሐዲስ ሲናገሩ من تواضع ሲሉ እጃቸውን ወደ መሬት ዝቅ ያረጉት ነው رفعه الله ሲሉ ወደ ሰማይ ያነሱት ለአላህ ስብር ያለ አላህ ከፍ